ውድ አድማጭ ተመልካቾቻችን ቺቲንግ ምርጫ ነው ወይስ ስህተት? ሰሊና ወይ ቺቲንግ ምርጫ ነው ስህተት? እንደ ሁኔታው ይወሰናል ብዬ አስባለሁ። እንደ ቆሙበት ማለትም ለአንዳንድ ሰው ስህተት ሊሆን ይችላል፣ ለአንዳንድ ሰው ደግሞ የምርጫ ጉዳይ ሊሆን ይችላል። ሁሉም ፈልጎ ነው ያደረገው ማለት አንችልም። እንዴት ምርጫ ይሆናል? እንዴት ምርጫ ይሆናል ማለት ያው ፍቅር የመላመድ ጉዳይ አይደለ? አንድ የሚመጣበትን መንገድ በመላመድ ነው። ለአንዳንድ ሰው በመላመድ ቶሎ በመገናኘት ያ መንገድ ሊፈጠር ይችላል ትዳር እያለ ወይም ሪሌሽንሺፕ ውስጥ እያለ። ለአንዳንዱ ደግሞ ሁኔታዎች አስገድደውት ሴት ልጅ ላይ ሲሆን ያው ተገዳ ነው ተደፍራ ነው የሚል ነገር ሊመጣ ይችላል። ወንድ ልጅ ግን ማስገደድ ከባድ ነው ብሎ ይታመናል። ግን የሚገደድባቸው ሁኔታዎች ሊኖሩ ይችላሉ። አቅዶና ፈልጎ ሳይሆን ሁኔታዎች ወደዛ መንገድ የሚወስዱት። አንዳንዴ ራስህን ማዘዝ የማትችልበት ሁኔታዎች ሊኖሩ ይችላሉ። ማለትም ይሄ መጠጥ ተጠቅመህ ከነበር ወይ ራስህ ዲፕሬሽን ውስጥ ከነበርክ ወይ የነበርክበት ሁኔታ አንተ ራስህን ለማዘዝ የማትችልበት ሁኔታዎች የሆኑና በአንዳንድ ነገሮች ወይ በጓደኛ ግፊት ብቻ በሆነ ሰው ግፊት ወደዛ ስህተት ልትመጣ ትችላለህ። ግን ሁሌ ይሰራል ማለት አይደለም። ያንተ ሀሳብና ያንተ ፍላጎት የለበትም ማለት ነገርየው ልክ ነው ማለት አይደለም። ስህተቱ መፈጠሩ ምክንያት ስላለው ብቻ ልክ ነው ማለት አይደለም። አሁን ለምሳሌ አንድ ሰው በትዳሩ ላይ ወይም ገርል ፍሬንዱ ላይ ማገጠ የሚለውን ቃል ልጠቀም፣ ያንን አደረገ ማለት ስህተት ነው ወይስ ምርጫ? እንደው ስህተት የሚለው ቃል በራሱ አያንስባችሁም? እኔ የሚያንስብኝ ይመስለኛል። ምክንያቱም ለምሳሌ ይኸውልሽ ስህተት ስንል ምን ማለት ነው? አንድ ሰው ባለትዳር ከሆነ ድንበሮች አሉት፣ የራሱ የሆኑ ድንበሮች አሉት። እነዛን ድንበሮች እያለፋቸው ከመጣ ለምሳሌ ቅድም አንቺ ልኩን እስኪያጣ ከጠጣ አንድ ሰው ምን እየሆነ ነው የሚመጣው ማለት ነው? በራሱ ላይ የማዘዝ ስልጣኑ ያበቃና በሌሎች ሰዎች የመታዘዝ ሂደቶች ይመጣሉ ማለት ነው። አንድ ሰዎች ያዙታል፣ ሁለት ደግሞ መጠጡ ያዘዋል ማለት ነው። ስለዚህ እዛ ደረጃ ላይ ለምን ደረሰ ነው የመጀመሪያው ጥያቄ። እዛ ደረጃ ላይ ለምን ደረሰ? ስህተት ስንል ለምሳሌ አንድ ሰው ባለትዳር ሚስቱ ላይ ከሌላ ሰው ጋር ተኝቶ ማገጠ ስንል አዲስ ኤክስፒሪየንስ ማለት ነው። አዲስ ሰው ስታገኝ አዲስ ኤክስፒሪየንስ ማለት ነው። ያ አዲስ ኤክስፒሪየንስ ካሁን ቀደም በሱ ህይወት ውስጥ ያልተከሰተና የተለየ ከሆነ እዛው የመስመጥ እና የመቅረት ፖሲቢሊቲው በጣም ከፍተኛ ነው። ስለዚህ ኤክስፒሪየንስ ከማንሳታችን በፊት ግን አሁን ቅድም ስላልከው ስህተት ስለሚሆንበት ነገር ስናወራ አቅዶና ፈልጎ አይደለም ብዙ ሰው የሚሳሳተው። ያንን ፈልገው የሚያደርጉ ሊኖሩ ይችላሉ። ምርጫ ሲሆን ያንን ነገር ለማድረግ እድል የሚኖረን ኦልሬዲ ተዘጋጅተናል ለመሄድ ያንን ሰው ጥለን ይሄ ፓርትነራችንን ጥለን ወደዚህኛው ሰው ወደ ሁለተኛው ሰው ለመሄድ ፍላጎቱ አለን፣ አቅደናል፣ አስበናል ምናምን ነገር። ስህተት ሲሆን ግን አሁን ብዙ ሰው የማይስማማበት ስህተት የሚለው ቃል አይሆንም። ልክ አንተ እንዳልከው ስህተት የሚለው ቃል አይመጥነውም እንዳልከው ስህተት ብሎ ነገር የለም። በቃ ስህተቱ ያንን ነገር ማብቃት አለበት። ያንን ግንኙነት እንዲያበቃ ያደርገዋል ነው የብዙ ሰዎች ሀሳብ። በጣም ብዙ ሰዎች አውርተውበታል። በጣም ብዙ ሰዎች መነጋገሪያ ሆኗል ይሄ ጉዳይ። ግን እስካሁን ስህተት ስለተባለው ነገር እቀበላለሁ። አሁን ለምሳሌ አንዲት ልጅ ነበረች ሰሊና፣ ሰዎች ስላወሩበት ወይም ሌላ ሰዎች ስለተነጋገሩበትና ስላረጋገጡት ተረጋገጠ እያልኩ አይደለም። አንዲት ልጅ ስህተት የሚሆንበትን መንገድ ነው እየነገርኩ። ማለት ይሄ ስህተት ነው ብለው ሰዎች ኤክስፕሌን የሚያደርጉበት መንገድ አለ አይደለ? እሱን ነው ለማስረዳት እየሞከርኩ ያለሁት። አንዲት ልጅ ሶሻል ሚዲያ ላይ በጣም የምትታወቅ ቲክቶክ ላይ ብዙ ተከታይ ያላት ሴት እኔ ባሌ ቺት ቢያደርግብኝ እቀበለዋለሁ ብላ በጣም መነጋገሪያ ሆና ነበር የሆነ ሰዓት። ለምን ተብላ ስትጠየቅ የመለሳቻቸው መልሶች አሉ። አቅዶና ፈልጎ ካላደረገው ፈልጉ ይሄ ሁኔታው አስገድዶ ካደረገው ኦልሬዲ መጸጸቱን ነው መፈልገው። አሁን ምን አለ መሰለሽ ስህተት ስንል በስህተት ውስጥ አብረው የሚመጡ ቅድም ያነሳሁልሽ ነገሮች በስህተት ውስጥ አብረው ተያይዘው የሚመጡ ነገሮች አሉ። ለምሳሌ ይሄ ሰውዬ ተሳሳተ፣ HIV ቢይዘው ስህተቱ ያመጣው ነገር ነው። ስለዚህ የሱ መሳሳት ቤተሰቡን ይዞት ይሄዳል ማለት ነው። ወይም ከአዲስ ወንድ ጋር ስትወጣ አዲስ ኤክስፒሪየንስ ነው። ያ ኤክስፒሪየንስ ደግሞ ሚስቱ ጋር ወይም ገርል ፍሬንዱ ጋር ያላገኘውን አዲስ ነገር ካገኘ የመደጋገም ሂደቱ በዛው ተከትሎ ሊመጣ ይችላል። አንዳንድ ችግሮች እንደ ችግርነታቸው እዛው ጋር የሚያቆሙ ሊሆኑ ይችላሉ። አንዳንድ ችግሮች ግን እዛው ጋር አያቆሙም፣ ይቀጥላሉ ማለት ነው። አንዳንድ ነገሮች ይቅርታ ማታረግላቸዋሉ።
አንዳንድ ነገሮች ደግሞ ይቅርታ የምታደርጊላቸው ነገሮች አሉ። ይቅርታ ያው እንደ ሰው ፐርሰናሊቲ ይወሰናል። ይቅርታ ማድረግና አብሮ እንደ በፊት መቀጠል የተለያዩ ነገሮች ስለሆኑ እሱን ለሰዎቹ ብንተውላቸው እና ይሄ የመደጋገም ነገር ላልከው ግን ቾይስ ሲሆን ይመስለኛል ያ ነገር በስፋት የሚስተዋልበት ይሄ ምርጫ ሲሆን መርጠው ሲሆን ይኸውልሽ አንድ ነገር ስትሞክሪው እና ስታጣጥሚው ላንቺ የሚመችሽ ሲሆን ትደግሚዋለሽ። ወደ ዋናው ነጥባችን እንምጣ። ስህተት ነው ስህተት አይደለም። ሰዎች ስላመኑበት ወይም ስላላመኑበት ጉዳዩ ልክ ነው ልክ አይደለም ማለት አንችልም። ስህተት ሊሆን የሚችለው ምን ሲሆን ነው? አስበሽ አቅደሽ ቤርጎ ተከራይተሽ ልብስሽን አውልቀሽ ተኝተሽ እነዚህ ሂደቶች በሙሉ አይምሮሽ ከአንቺ ጋራ የሚታገልባቸው እንዲያውም እነዚህ የስሌት ወንጀሎች ናቸው። እሱ ቾይስ ሲሆን ነው። አሁንም በደንብ እዚህ ጋር እንትን ብለው ስህተት የምንለው በእኛ አሁን በእኔ እይታ ስህተት ልል የምችለው ያ ሰው ከሱ ፍቃድ ውጪ ሳያስብ ሳይፈልግ ራሱን ማዘዝ ባልቻለበት ሁኔታ ያደረገውን ነገር ብቻ ነው። ለምሳሌ ቅድም እንዳልኩ ነው። ይሄ ሰው በጣም ሰክሯል እንበል፣ ከመጠን በላይ አልኮል ተጠቅሟል፣ ራሱን ማዘዝ አይችልም። ሶ ከአንዲት ሴት ጋር ተኛ። ይሄ ስህተት ነው። ፈልጎ አቅዶ አይደለም። ይሄ ነገር ልክ ነው እያልኩ አይደለም እኮ ይሄንን ስላደረገ ልክ ነው አይደለም። ግን ስህተት የሚሆነው እዚህ ጋር ነው። አንተ ባልኮ መንገድ ግን ሆቴል ለመያዝ ካቀደ የሆነች ሴት ለማግኘት ወይ ሴት ሆና ወይም ከሆነ ወንድ ጋር ለመገናኘት ካቀደች ተቀጣጥረው ከተገናኙ ከተደዋወሉ ምናምን ይሄ ምርጫ ነው። መርጦ ፈልጎ ነው የሄደው ያ ሰው። አንድ ሰው ራሱን የሚስት እና ሩሁን እስኪስት ድረስ የሚጠጣ ከሆነ እሱ በራሱ ስህተት ነው። ምክንያቱም ያ ስህተት ላለመደጋገሙ እርግጠኛ መሆን አንችልም። ምክንያቱም ሰውየው ዛሬ ብቻ ነው ወይ አቅሉን እስኪ የጠጣው ነው ወይስ በተደጋጋሚ አቅሉን እስኪስት ድረስ ይጠጣል? ምክንያቱም ሰውየው ራሱን የሚያዝ ሰው አይደለም ማለት ነው። ስለዚህ ይሄ ኤክሰፕሽናል ነው። አሁን እኛ እያወራን ያለ ነው ስህተት ነው ስንል በአጋጣሚ በሚደረግ ትውውቅ ወይም የረጅም ጊዜ ጓደኛው ሆነው በአጋጣሚ ተገናኝተው በሚያደርጉት ውይይት ወይም ግብዣ የሚፈጠር ስህተት ነው እንጂ ሰው አቅሉን ስቶ ሩሁን ስቶ ከተኛ ያ ሰው ያም ቢሆን ስህተት ነው። ይሄኔ ፖይንት አሁን የተግባባን ይመስለኛል። መጀመሪያ ለስህተቱ ምክንያት ስላበጀንለት ልክ ነው ማለት አይደለም ነው። ያው ሩሁን ሳተ እኮ ወደ እሱ እንምጣ። ሩሁን ሳተ። ኃላፊነት መውሰድ የሚገባው ሰውዬ አቅሉን እስኪስት ድረስ ጠጥቶ ሳተ። ከዛ እንደፈለጉ አድርገው ተጫወተችበት ወይም ተጫወቱበት። ለወንድ ግን አይመጣውም። አስከራተቸው ሳልፈልግ ነው ያሳከኝ። ግን አይ የእውነቴን ነው። አስከራ ተጫወተችበት ተሰምቶ አይታወቅም። አስከራይ ነው ምናምን ተደፈርኩ የሚሉ ብዙ ወንዶች እኮ አሉ። ይኸውልሽ ወንድ ልጅ የራስሽን ኤክስፔሪየንስ ብቻ ካሰብሽ ምክንያቱም ብዙ ኤክስፔሪየንሶች አሉ። ገባሽ? ወንድ ልጅን ባልተገባ መንገድ ማማለል እና ባልተገባ ሁኔታ ስሜት ውስጥ መክተትና መቀስቀስ ከወንዱ ልጅ መልካም ፈቃድ ውጪ የሚመጣ ግንኙነት ነው። ምክንያቱም ባላሰበው ባልገመተው ሁኔታ ይሄ በስተ ማስተባበያ እንዴ ራሱን ኮንትሮል ማድረግ አለበት። ምርጫ የሚሆነው እዚህ ጋር ነው። በቃ ለስሜቱ ተገዛ፣ መረጣ፣ ያንን ያየውን ነገር መረጣ። ምርጫ የሚባለው እዚህ ጋር ነው። አላስገደደችው ነው። አንቺ ላነሳሽ ወንድ ልጅ ይማልላል አይማልልም በሚለው በወንድ ልጅ ይማልላል እኮ አይደለም። ይኸውልሽ ወንድ ልጅ አይመጣውም ነው። ይመጣዋል አይመጣውም። ምክንያቱም ወንድ የራሱ ክህሎት አለው። አንዲትን ሴት ሊቀርብበት የሚገባቸው የራሱ መንገዶች አሉት፣ ተፈጥሮ የሰጡት። ሴቶች ደግሞ የራሳቸው መንገድ አለ። ስለዚህ ሴቶችም በራሳቸው መንገድ ሄደው ወንዱን ትሪት አድርገው ወደሚፈልጉት መንገድ ይወስዳሉ፣ ወንዱም እንደዛው ማለት ነው። ስለዚህ በወንዱም ላይ ጫና ተፈጥሮበት አስገዳጅ ሁኔታዎች በማማለል ሄደ ስንል ራሱን መጠበቅ አለበት ወይ? አዎ፣ ከስህተት ራሱን መጠበቅ አለበት። እዛ ጋር ፌንት ያደረገውም ሰው ሩሁን ስቶ
ልክ አንቺ እንዳልሽው በሰውም ማሸክማት ውሰደው ራሱም ብቻ ዳዴ ያለ ሴት ወሰደችው ሴት እንዳርጋት እባክህ እንደው በጾታ አሰብሽ ሎሬውም እንዲም በጾታ አሰብሽ አይ ቅድም ስታስረዳኝ ምንድነው ወንዶች ብቻ አይደሉም አደፋሪዎች ሴቶችም ይደፍራሉ ሴቶችም ከወንድ ፈቃድ ውጪ አሁን እኮ ለምሳሌ ሰውየው ጠጣና ራሱን ሳተካል እኔ ሴት ደፈረችኝ ያለ ወንድ እኔ በኔ ጆሮ ሰምቼ አላውቅም እስካሁን ድረስ ማለት ነው በጣም ብዙ አሉ በተለይ እድሜያቸው ለአቅመ አዳም ያልደረሱ ወጣቶችን ልጆችን ሴቶች እየወሰዱ እያማለሉ የሚደፍሯቸው አሁን ከዋናው ፖይንታችን ይኸውልሽ እያስወጣሽኝ ነው ከዋናው ፖይንታችን እየተመቸችኝ ያለችው ግን ይኸውልሽ ምናልባት በዚህ ጉዳይ ላይ የተለያዩ መረጃዎች ከሌሉሽ አዎ እንጂ ሴቶች ብዙ ወንዶች ላይ ጥቃት ይፈጽማሉ አሁን አንቺ ከጉልበት ጋር አነጻጽረሽው ከሆነ አይደለም ከጉልበት ውጪ በሆነ መንገድ ሴቶች ወንዶች ላይ ጥቃት ይፈጽማሉ ወንዶችም ሴቶች ላይ ጥቃት ይፈጽማሉ ይሄን እንቶ አጀንዳችን ስላልሆነ ምናልባት አድማጭ ተመልካቾቻችን በዚህ ጉዳይ ላይ የመወያየት ፍላጎት ካላችሁና እንወያይበት የምትሉን ከሆነ በበቂ ማስረጃ በጣም በርካታ ወንዶች በሴቶች ላይ ጥቃት እንደተፈጸመባቸው ከማስረጃ ጋር ይዘን መምጣት እንችላለን ግን ወደ ዋናው ነጥባችን እንመለስ ወደ ዋናው ነጥባችን ስንመለስ ግን ሰውየው እርሁን ሳተም አልሳተም መረጃ ከተገኘበት ቤቱ ትዳሩ የመፍረስ እድሉ እጅግ በጣም ከፍተኛ ነው ስለዚህ ሰውየው ራሱን የመጠበቅ ግዴታ አለበት አሁን ወንድ ልጅ መርጦ ከሄደ ምርጫው ነው ስተት አይደለም ፍላጎቱ ነው ፍላጎቱን ለማስፈጸም ነው ወንድ ልጅ ወይም ሴት ልጅ ለምንድነው በእንደዚህ አይነት ስተት ውስጥ የሚወድቁት በቂ ሪዘን አለ በጣም አንድ አዲስ ምርጫ ወይም አዲስ እርካታ ለማግኘት ምን ይመስልሃል ግን የቺቲንግ መንስኤ በጣም ብዙ ምክንያቶች አሉ አንድ አለመግባባት ሲባል በውይይትም በንግግርም አለመግባባት ሁለተኛው ደግሞ ተስፋችን ለማግኘት መሄድ እና በጣም ብዙ ሪዝኖች አሉ እነዚህ ሪዝኖች ወንዱንም ሆነ ሴቷን በምርጫቸው እንዲሄዱ ያደርጋቸዋል ስህተት ስንል ግን ቅስፈታዊ የሚፈጠር ግንኙነት ማለት ነው ያ ቅስፈታዊ የሚፈጠር ግንኙነት ከተጠያቂነት አይደለም አንዳንድ ሰዎች ስህተት ነው ይላሉ አንዳንድ ሰዎች ደግሞ ምርጫ ነው ይላሉ እናንተ ከየትኛው ወገን ነው ያላችሁት በእርግጥ ቺቲንግ በማህበረሰብ ውስጥ የሚያመጣው ስብራት እጅግ በጣም ከባድ ነው ስለዚህ ጥንቃቄ ያስፈልገዋል ይላሉ አይ በፍጹም ቺቲንግ ደግሞ ሊፈጠር የሚችልባቸው ዋና መንስኤዎች አሉ ስለዚህ ትኩረት መደረግ ያለበት ዋና መንስኤዎቹ ላይ ነው የሚሉ አሉ እናንተስ ውድ ተመልካቾቻችን ቺቲንግ የምርጫ ጉዳይ ነው ወይንስ ስህተት ነው ምን ይመስላችኋል ኮሜንት ላይ አስቀምጡልን ሳምንት ደግሞ በሌላ ርዕሰ ጉዳይ ተመልሰን ከእናንተ ጋር እንገናኛለን እስከዛ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰቦቻችን ትሆናላችሁ ላይክ ሼር ያደረጋችሁ ቪዲዮአችን ለብዙ ሰዎች እንዲደርሱ አድርጉልን መልካም ጊዜ